አሁን ላይ አዲስ አበባ አዳማና ሐዋሳ ውስጥ ብኖር ልሰራው የምችለው ቢዝነስ ቢኖር ይሄ ነው። በጣም ቀላል ትንሽ ግብአት የሚያስፈልገውና በጣም ፕሮፊታብል የሆነ ቢዝነስ ነው። ሶስት ግብአቶች ናቸው የሚያስፈልጉት፣ ስትሮበሪ፣ ቸኮሌት እና ቴካዌ ካፕ። አለቀ። ምንም አያስፈልግም። ስትሮበሪውን መክተፍ፣ የቀለጠውን ቸኮሌት ላይ ማፍሰስ፣ መሸጥ። ሚሼ ጠረጴዛ የሀብታም ትምህርት ቤት በር ላይ ታረዳላችሁ፣ ትደረድራላችሁ። ከዛ በኋላ በሰልፍ ነው የሚገዟችሁ፣ በሰልፍ። ይሄን እርግጠኛ ሆኜ ነው የምነግራችሁ፣ እርግጠኛ ሆኜ። ስለዚህ ይሄን ስራ ላለመስራት የስራ ሞራል ከሌላችሁ በስተቀር ምንም የሚያስቆማችሁ ነገር የለም፣ እርግጠኛ ነኝ። እንደምታዩት እዚህ ጋር እንዳስቀምጥኩላችሁ በሁለት አይነት መንገድ መሸጥ ትችላላችሁ ቸኮሌቱን። አንደኛ በቴካዌ ውስጥ ስትሮበሪ የተከተፈውን አስቀምጣችሁ እዛ ላይ ቸኮሌት እያፈሰሳችሁ መሸጥ። ሁለተኛ ደግሞ በካፕ ቸኮሌቱን አስቀምጣችሁ እዛ ውስጥ ዲፕ እያደረጋችሁ ስቲክኒ ላይ ሰከታችሁ ስትሮበሪውን እንደዛ በፍሬ መሸጥ ትችላላችሁ። ምንም የሚከብድ ነገር የለውም። ስለዚህ አንዳንድ ቢዝነሶችን ለመስራት ኦቨርቲንክ ማድረግ አያስፈልግም። ዝም ብሎ ኮምፕሊኬትድ ማድረግ አያስፈልግም። ነገሮችን ጀስት ጎ አውት ዴር እና መሸጥ ነው በቃ አለቀ። ሙያ አያስፈልገውም። ጀስት ሞራል ብቻ ነው የሚያስፈልገው። ስለዚህ በትንሽ ብር በ2000 በ3000 ብር መጀመር ትችላላችሁ። ለመጀመሪያ ያህል ለመሞከሪያ ያህል ይሄንን ቢዝነስ እርግጠኛ ነኝ የምነግራችሁ በደንብ ነው የምታተርፉበት። ሞክሩት። ቪዲዮዎች እንድልክላችሁ የምትፈልጉ ከሆነ ኮሜንት ላይ ጠይቁኝ። እንደዚህ አይነት በጣም በትንሽ ገንዘብ የሚሰሩ የቢዝነስ አይዲያዎችም እንዲደርሳችሁ የምትፈልጉ ከሆነ እና አካውንት ፎሎ ማድረግ እንዳትረሱ። ማንጠልጠል አልቀረም እንዴ? አልቀረም ባክህን እሱ ይልቁንስ ከሱ ቀድሞ ማቅረት ያለበት ነገር ቢኖር ይሄ እንደዚህ አይነት የፕራንክ ቪዲዮ የምትሰሩ ሰዎች የሆነ ቀን ሰው እጃችሁ ላይ ይሞትና የማትወጡት ጸጸት ውስጥ ነው የምትገቡት። እስቲ ይህንን ቪዲዮ ተመልከተን ነው እንምጣና ስለ ቪዲዮ እናወራለን። ተመልከቱስ። ቀይስር ነው ማርያምን አሙካ አንቺ እንዳያችሁት ነው እንግዲህ እንደዚህ አይነት እንጃ በጣም እኔ ይሄ አያዝናናም። ለኔ ምን ጭራሽ ነው የማያዝናናው። ግን እኔ እናትሽ እጅሽ ላይ ክርር ብትልብሽ ምንድነው የምታደርጊው? ብትሞት ሴትዮዋ እና ብቻ በጣም ብዙ አዝናኝ የሆኑ ቀልብ ሳቢ የሆኑ የፕራንክ አይዲያዎች አሉ በጣም በቀላሉ ክሬት ማድረግ የሚቻል። ግን እንደዚህ አይነት ቪዲዮዎችን አስባችሁ እንኳን ክሬት ማድረግ ቢያቅታችሁ ቻት ጂፒቲ ላይ ገብታችሁ ጀስት ፕራንክ አይዲያ ብላችሁ ሰርች ብታደርጉ በአማርኛም በእንግሊዝኛም ያወጣላችኋል። ያንን እየተረጎማችሁ መስራት ትችላላችሁ። በጣም ምርጥ ምርጥ የሆኑ አይዲያዎች ያመጣላችኋል። ግን በእንደዚህ አይነት በተልካሻ ምክንያት ሰው እጃችሁ ላይ ይሞትና በኋላ የማትወጡ ጸጸት ውስጥ ነው የምትገቡትን። እባካችሁን ተጠንቀቁ። እንደዚህ አይነት ቪዲዮ የምትሰሩ ሰዎች እባካችሁን ተጠንቀቁ። በ90 ቀናት ውስጥ የ1 ሚሊዮን ብር ቢዝነስ ማቋቋም ይቻላል ወይስ አይቻልም? አዲስ አበባ ላይ ምን አየሁ የመሰላችሁ? በአሜሪካን ሀገር ውስጥ አንደርከቨር ቢሊዮነር የሚባል የቲቪ ሪያሊቲ ሾው አለና እዛ ላይ $100 በመነሳት የ1 ሚሊዮን ዶላር ቢዝነስ ማቋቋም ችለዋል። እና ይሄንን ካየሁኝ በኋላ በጓደኞችና በቤተሰብ መሀል ጥያቄ ያነሳሁኝና ይሄንን ነገር ማሳካት ይቻላል ወይስ አይቻልም? አዲስ አበባ ላይ ከ14000 ብር በመነሳት የ1 ሚሊዮን ብር ቢዝነስ በ90 ቀናት ውስጥ ማሳካት እንችላለን ወይስ አንችልም የሚለውን ጠየቅኩኝ። እና ምላሻቸው ምንድነው? ግማሹ አዎ እንችላለን፣ ግማሹ ደግሞ አይቻልም፣ አዲስ አበባ ውስጥ ይሄንን ለመስራት የሚያስችለን ሲስተም የለም፣ እንደዚህ አይነት ሀስል መስራት ኢትዮጵያ ላይ በጣም ከባድ ነው ምናምን፣ እንደዚህ አይነት ሀሳቦች መጡ። እኔ ይቻላል ከሚሉት ወገን ነኝ። እናንተስ ምን ትላላችሁ? አሁን በአካውንት ምን ያህል ሚሊዮን አለ? ስንት ሚኖር ምን አገባ። ግን ይሄንን ቪዲዮ አይተን እንመለስና እናወራለን ስለ ቪዲዮ። እንዳያችሁት ነው እንግዲህ ይሄ ማለት አዲስ አበባ ውስጥ በእርግጠኛነት አታውቁትም። ይሄን አዲስ አበባ ተወልዳችሁ ያደጋችሁ ሰዎች ይሄንን አታውቁትም። አሁን ላይ የኑሮ እኔ የማውቀው ነገር የለም። በእኛ አካባቢ ራሱ እኔ ያደኩበት አካባቢ ላይ በፊት ላይ ምን ይደረግ ነበር መሰላችሁ? እንደዚህ ሌባ ሲያዝ የሰረቀውን ነገር አስይዞ ገበያ ውስጥ ያዞሩት ነበረ እና ትዝ ይለኛል አንድ ጊዜ አንዱ ከብት ሰርቆ አርዶ ሲበላ ተይዞ ስጋውን እንደዚህ በጥርሱ አንጠልጥሎ ዝልዝል ስጋ በገበያ ውስጥ ሲያዞሩት ነበር እየገረፉና
እንደዚህ አይነት ባህሎች ቢኖሩ ስቲል ለሰው ማስተማሪያነት በጣም ይጠቅማሉ ብዬ አስባለሁኝ። እና እናንተ ኮሜንታችሁን አስቀምጡልኝ። ምን እንዴት ትመለከቱታላችሁ እንደዚህ አይነት ባህልን? እንደምታዩት ይሄንንም ልጅ እንደዛው አሸክመው እያዞሩት ነው የሚገኙት እና በጣም ደስ የሚል ነው፣ የሚበረታታ ነገር ነው። እና አንዳንድ ሰዎች እዚህ እንደዚህ ተሸክመው ቢዞሩ ምን ተሸክመው ሊዞሩ ይችላሉ? አብሶ ላይ አካባቢ ያሉ ሰዎች እና እስቲ ኮሜንታችሁን ስጡኝ። ጆን ዳንኤል እባላለሁ። እሺ ድምፃዊ። እሱን ተውትና ይሄንን ቪዲዮ አይተን እንመለስና አንዳንድ ነገሮችን እናወራለን ስለ ቪዲዮ። ይሄንን ቪዲዮ ተመልከቱት አንዴ። It was at this moment that he knew he fucked up. ይሄ ሰውዬ የዘጠናዎቹ ሰው አይደለም ካላችሁኝ እኔ የፈለጋችሁትን ነው የምቀጣውና በደንብ በዘጠናዎች ውስጥ ያደጋችሁ ሰዎች ይሄንን ሀሳብ ትጋሩኛላችሁ ብዬ አስባለሁ። አይ ነው ምን አገባው ምናምን ልጁ እንደፈለገ መሆን ይችላል ምናምን ልትሉ ትችላላችሁ። አይ ነው ያንን አይደለም ልናገር የመጣሁት እዚህ ጋር። ግን በዘጠናዎች ውስጥ ስታድጉ እንደዚህ አይነት ነገር በጣም ኮመን ነው። የሆነ ሰፈር ውስጥ እንደዚህ ልቅበጥ ላፍላ ምናምን ነገር ካልክ ትጠራና ይገባላል። በቃ በአግባቡ እኔ በደንብ ሰፈር ውስጥ ምናምን እንዲህ አይነት ሲቹዌሽን ምናምን እንዲህ የማፍላት ምናምን አይነት ሙድ ምናምን ካራመድን በደንብ እና እስቲ ምናምን ለምን አስነጠስክ ምናምን በዚህ ስታልፍ ምናምን ለምን እንደዚህ ተራመድክ ምናምን ተብሎ ትጠራና ይኮረኮምላል። በቃ እና አይ ዶንት ኖ እኔ የሆነ በጣም ነው ፈን ያደረገኝ ይሄንን ቪዲዮ ሳይሆን በጣም ነው የተመቸኝ። ሰውዬው ቢግ ሪስፔክት ላንተ። የሆነ እንደዚህ ያገባኛል የሚል ሰው ጠፍቶ ነው አሁን እዚህ ሁሉም እየመጣ የሚያፈላብን በየቲክቶኩ በየዩቱብ በሁሉም ቦታ ላይ እና እንዳንተ አይነት ያገባኛል የሚሉ ሰዎችን ያብዛልን። ቴንክ ዩ ብራዘር ሪስፔክት። Hey y'all, come look at this. ቺፕስ አለው ካቻፕ ሴሎ I got broads in Atlanta. She's the lean in the family. Credit card. አንድ ጥያቄ አለኝ ለባለትዳር ወንዶች አብሶና ይሄ ነገር በጣም በቃ እኔ ጋር ብቻ ነው ወይስ እናንተም ጋር ነው? ሁላችሁም ጋር ካለ እስቲ ኮሜንት ላይ አስቀምጡልኝ። ምን ይሆናል መሰላችሁ ቤት ውስጥ የሆነ ቲሸርት ምናምን ነገር ይጠፋብኛል አይደለ? መቼም ምን ያላገኘው ከዛ በኋላ ባለቤቴን ጠይቃታለሁ። ማር ሰማያዊ ቲሸርት አይተሽዋል ምናምን። ከዛ በአንተ በኩል ከላይ ምናምን አለልኩም ሳጥን ውስጥ እሺ ላጥላጥ እያልኩኝ ምናምን ቁም ሳጥን ውስጥ ከላይ ምናምን ቼክ ሳደርገው የለም፣ ከታች የለም፣ መሀል ላይ የለም፣ በሷ በኩል የለም። ማር አጣሁት እኮ ምናምን ነገር አለና ከዛ በኋላ ትመጣና እንዴ ይሄውልህ እኮ ማኑ ይሄ አይደለ እንዴ ሰማያዊ ቲሸርት ማለት ምናምን። እንዴት ሃው እንዴት እኔ አልገባኝም። ምን አይነት አስማት ነው ማለት እኔ በደንብ ነው እንዲያራግፍ ምናምን ነው ላይ ያየሁትኝ ግን አላገኘሁም። ትመጣና ይኸውና እኮ ማኑ ሃው እና አሁን ውጭ ሀገር ነው ያለሁት ብቻዬን፣ እሷ አዲስ አበባ ነው ያለችው። አረንጓዴ ቲሸርት ጠፍቶብኛል እና ደውዬ ልጠይቃት ነው። ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ቴንክ ዩ